እሺ ትላንትና አያይዘ የሰጠኝ ቻንስ ነበረና አንቺ ለማውራት እንኳን ባትቺ ያቃል ብለሽ የምትይው ሰው ብታቀርቢ ለማውራት ዝግጁ ነኝ ብለኸኛል። ስለዚህ አንድ ቸርች እንትን ምንል ወንድ ኦኬ እሺ እና ለአንድ ወንድሜ አብረን አንድ ቸርች ምናልክ ነውና ከሱ ጋር አብረንን አሁን ከሱ ጋር ልታወራ ትችላለህ በደንብ። መልካም ሰብለ አንቺም እሱ ጋር ያለው ወንድማችን እንድታውቁ የምረዳው ፈልገው ነገር ምንድነው ትንሽ የእናንተ ኔትወርክ እየዘገየ ስለሆነ የሚደርሰው በመሃል ላይ ድምጽ ቢዘገይ ግራ እንዳትጋቡ። ድምጽ የእናንተ ምን ጋር እየዘገየ ነው የሚደርሰው፣ የኔም እናንተ ጋር እየዘገየ ነው እየደረሰ ያለው። ስለዚህ ያው ኔትወርኩ እየዘገየ እንደሆነ ተረድታችሁ አብራችሁ እንቀጥላለን። እሺ ወንድማችንን ማን እንበል? አገልጋይ ነው? ፓስተር ነው? ፕሮፌት ነው? አይ አይደለም፣ አባል ነው እንደኔ ነው። እሺ እሺ ስልኩን ስጫዋ ታዲያ ሰብልኝ። እሺ 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 ሰላም ላንተ ይሁን ወንድሜ። ሰላም እንደምን አለ? ማንን በል ስምህን? ወንድም ካሴ ይባላለሁ። እሺ ካሳይ እንደምን አለ? እንኳን ደህና መጣ። እንዴ ይቅርታ፣ እኔ የወንጌል አማኞች ውስጥ ነኝ ያለሁት። በወንጌል አማኞች ሰርክል ውስጥ ነኝ ያለሁት። አንድ ቤተክርስቲያን ውስጥ በአባልነት እሳተፋለሁኝ። ይህንን ነገር ካለችኝ በኋላ ከእናንተ ጋር በጥቂት የማውቀውን ነገር ለመወያየት ነው ዛሬ ወደ እናንተ የመጣሁት። መልካም እንኳን ደህና መጣ። እሺ የምናወራው ዛሬ ስለ ሳልቬሽን ነው። እሺ ካሴ መልካም። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ? አዎ ካሴ አቤት። በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? በደንብ ነው ማምነው። ማንም ሰው በማመኑ ብቻ ሳይሆን ማንም በማመን ነው የዘላለም ሕይወት ማግኘት የሚችለውን ነገር በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወይ? ጎበዝ ልጅ። እሺ አምናለሁ። ማስረጃ ስጠኝ። ሰዎች በማመናቸው ብቻ። እሺ እሰጥሃለሁ። ሮሜ ምዕራፍ 3 እሺ አንብብልን ቁጥር 22 ነው ይላል። የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው ይላል። ጥያቄ ምንድነው የጠየቁ ካሴ? ሰዎች እግዚአብሔርን በማመን ብቻ ነው የሚድኑት የሚል የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። በማመናቸው ብቻ። ኦኬ አሁን እዚህ ጋር የተናገርከው ሀሳብ ተጠየቁት ጥያቄ ጋር የሚገናኝ አይደለም። አዎ ሰዎች ይሄው እዚህም ጋር እኮ እንደዛ በማመን አዎ ይጸድቃሉ። የሚገኘውም ይሄ ጽድቅ ክርስቶስ ኢየሱስን በማመን የሚገኝ ነው ይላል ክፍሉ። ከዛ ውጭ ግን በማመናቸው ብቻ የዘላለም ሕይወትን ያገኛሉ አይልም። የኔ ጥያቄ በማመናቸው ብቻ። ኦኬ ምንም አይነት ስራ መስራት ሳይጠበቅባቸው ሰዎች በማመንና ስራን በመስራት ብለህ ታምናለህ? እንደ ኦርቶዶክስ ቤተክርስቲያን ከዚህ ቤቶ ነው ታምናለህ? አትቀላቅለው። አሁን እየቀላቀልከው ስለሆነ ነው። ሰዎች በማመናቸው ብቻ ነው የሚድኑትና የዘላለም ሕይወት የሚያገኙትን ክፍል ንገረኝ ያልከኝ አይደለ? ሰዎች በማመናቸው ብቻ የዘላለም ሕይወት የሚያገኙበት ክፍል አለ። እንደገና ደግሞ ስራ ደግሞ ስላልከኝ ነው። አሁን ስራና ማመን ይለያያል። እየተደማመጠ ስራና ማመን ይለያያል። ስራ ሌላ ነው፣ ማመን ሌላ ነው። ወንድማችን ተረጋጋና አዳም። አንተ አሁን እኮ ስላልከኝ ነው፣ እንደሱ እኮ ስላልከኝ ነው። አንተም ተረጋግተህ ስማ። በመጀመሪያ እሺ ካሴ እኔ ምንድነው ያልኩህ?
ኦርቶዶክስ ቤተክርስቲያን ሰዎች በእምነት እና በስራ የዘላለም ሕይወትን ያገኛሉ ብላ ታስተምራለች። በእምነትና በስራ የሚለው ራሱን የቻለ አገላለጽ አለው። አንተ ይሄንን ትምህርት ታምንበታለህ ወይ? አታምንበትም። ምን ብለህ ነው የምታምነው? ሰዎች በማመናቸው ብቻ በዛ ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ። ስለዚህ የምትሰጠኝ ጥቅስ ሰዎች ክርስቶስ ኢየሱስን በማመን የሚገኘው የእግዚአብሔር ጽድቅ ነው የሚል ሐሳብን ሳይሆን እንድትነግረኝ ፈልገው በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ሐሳቡን የሚያብራራ የመጽሐፍ ቅዱስን ጥቅስ ነው። አዎ ትክክል ነው። ሰዎች በኢየሱስ ክርስቶስ በማመን የእግዚአብሔር ጽድቅን አዎ ያገኙታል። ያ የእግዚአብሔር ጽድቅ ነው። ክርስቶስ ኢየሱስን በማመን ነው። ትክክል ነው ይሄ። ነገር ግን የዘላለም ሕይወትን የሚያገኙት ብቻ በእምነት ብቻ የሚል ማስረጃ ስጠኝ ያልኩህ። እሺ ድምፅ እየዘገየ ስለሆነ አንደኛ አትጩህ። እሺ ካሴ ይሄ አሁን ካሜራ አልከፍትም ማለት ነው። በቃ አሁን ሌላ ነገር ሳታብራ አሁን ጨረስክ አይደል አንተ? መገናኛና ሜክሲኮ ላይ የሰዎችን አይን ሳትፈራ ኢየሱስ ምናምን እያልክ ነው የምትናገረው አይደል? እዚህ ረበሽ እንግዲህ ችግር ካሜራ ማልከፍት ምናምን አልከ። ግን ደግሞ አሁን ኔትወርክ እየዘገየ ስለሆነ ራስህን ተቆጣጥረህ ሳትጩህ። እሺ ካሴ ልክ እኔ በማወራበት ቶን በፍቅር ቀስ ብለህ ማስረጃዎችን ሰጠኛለህ። አሁን የምትሰጠኝ ጥቅስ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ነው። አሁን እያወራህ ከሆነ ስለማይሰማ ማይከን ክፈተው። የመገናኛ ልጅ ነው ይላሉ፣ ሁሉም ያውቁታል ማለት ነው። እሺ ማይከን ክፈተው ካሴ። እሺ አመሰግናለሁ። ምናልባት እያወራን በነበርንበት ጊዜ እንደዚህ የመቆጣት ምናምን አይነት ነገር ሳይሆን የሐሳብ ከሐሳብ ጋር የመጋጨቱ ነገር ስለነበረ ነው። ሶሪ። አሁን ላልከኝ ጥቅስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላንብብ። እንደዚህ ይላል፣ በማመን ብቻ የዘላለም ሕይወት እንደሚገኝ የሚናገር ክፍል ንገረኝ አይደል ያልከኝ? የእግዚአብሔር ቃል የእኔ ቃል ስላልሆነ የእግዚአብሔር ቃል የራሱ የእግዚአብሔር ሐሳብና የእግዚአብሔር የራሱ መገለጫ ቃል ስለሆነ እንደዚህ ይላል፣ በእርሱ የሚያምን የመጀመሪያ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ስለዚህ እግዚአብሔር የዘላለም የሚባለውን ሕይወት ዘላለማዊ የሚባለውን ከሞት ወደ ሕይወት ከሲኦል ወደ መንግሥተ ሰማያት ከእግዚአብሔር ጋር ሊያገናኝ የሚችል ዘላለም የሚባለውን ሕይወት ሊያገኝ የሚችለው ሲጀምር ምንድን ነው የሚለው? በእርሱ የሚያምን የሚለው ማንን ነው? ክርስቶስ ኢየሱስ ክርስቶስ አንድያ ልጁን ወደዚህ ምድር የላከውን ክርስቶስን የሚያምን የዘላለም ሕይወት የሚባለውን ያገኝ ዘንድ ዮሐንስ በመልእክቱ ይሄንን ተናግሯል ማለት ነው። ስለዚህ አሁን ማመን የምትለውን ምናልባት ቅድም መጀመሪያ ላይ ስትጀምር እባክህን ስትመልስ መልሶችህን አንደኛ አሁን እኔ ጸጥ ብዬ የምጠብቀው ኔትወርኩ እየዘገየ ስለሆነ አንተ ጸጥ እስከምትል ድረስ ነው እና ብትችል አሳጥረው። እሺ አሁን ቀጣይ ስንሄድ አንዳንድ ምላሾችን ስትሰጥ አሳጥረህ። እሺ አሁን የሰጠኸኝ መጽሐፍ ቅዱስ መልስ አይደለም። ምክንያቱም በእርሱ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። ትክክል እኮ ነው ይሄንን እኛም እኮ አልካድንም። ነገር ግን ሰዎች የዘላለም ሕይወትን የሚያገኙት ግን በማመናቸው ብቻ ነው ግን አይደለም። በእርሱ ግን የሚያምን ሁሉ ግን የዘላለም ሕይወትን ያገኝ ዘንድ እግዚአብሔር አንድያ ልጁን ሰጥቶናል። ይህንን እኛም እናምናለን። አሁን የኛ ጥያቄ በማመን ብቻ የእናንተ የፕሮቴስታንቶች ትምህርት ይሄ በማመን ብቻ የሚለው ትምህርት በኦራል ደረጃ እንጂ በመጽሐፍ ቅዱስ ላይ የለም። በማመን ብቻ የሚል የመጽሐፍ ቅዱስ ጥቅስ ስጠኝ። ይሄንን እኛም እናምናለን። እኛ በእርሱ የሚያምን የዘላለም ሕይወት አይኖረው መቻለን። ኦርቶዶክስ የተቀደሰች ቤተክርስቲያን እኮ ካሴ ማወቅ መረዳት ያለብህ ከአንተ በፊት የአንተን ቤተክርስቲያን ከመኖሯ በፊት ይሄንን የመጽሐፍ ቅዱስ ጥቅስ በደንብ አድርጋ ተሰብካ የነበረች ቤተክርስቲያን ነች። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና እንዲሁን የወደደን ይሄንን ጸጋ ሰጥቶን ማለት ነው። ማንን? ልጁን ክርስቶስ።
በማመናቸው ብቻ ነው የዘላለም ሕይወትን የሚያገኙት ግን የሚል የለም። እንደዚህ አይነት አውል የለውም። አዎ በእርሱ የሚያምን ግን ይድናል። እኛ በክርስቶስ የሚያምን አይድንም አላልንም። በእርሱ የሚያምን ይድናል። ነገር ግን በማመን ብቻ ነው የዘላለም ሕይወት የሚገኘው ወይ? አይደለም። በማመን ብቻ ነው ካልክ አሁንም መጽሐፍ ቅዱስ ይጠስተን ይሄ ያወራ። አሁን እንዳልከው በማመን ብቻ የሚል የለም። አሁን በማመን ብቻ የሚለውን ተክቶ መጽሐፍ ቅዱስ ላይ የተጻፈውን የኔን ሐሳብ ሳይሆን የመጽሐፍ ቅዱስን ሐሳብ ልነግር ስለፈለኩኝ ምናልባት ፕሮቴስታንቶች አዳምጠኝ። ቃል በቃል የለም አላልኩም። ምን ቃል በቃል አላልኩም። ቆይ ተረጋጋ ወዳጅ ተረጋጋ። ለምሳሌ ኢየሱስ ያድናል የሚል ጥቅስ አለ መጽሐፍ ቅዱስ ላይ አለ ወይ? የለም። አዎ የለም። ኢየሱስ ያድናል ወይስ አያድንም? ግን ያድናል። ማዳኑን መጽሐፍ ቅዱስ ላይ በደንብ በስፋት እናገኛለን። ጌታችን ኢየሱስ እውር እንደበራ፣ ጎባጣ እንደቀና፣ ድውይ እንደፈወሰ፣ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ ስጋውን እንደቆረሰ ደሙን እንዳፈሰሰ ራሱን የአዲስ ኪዳን መስዋዕት አድርጎ እንዳቀረበ መጽሐፍ ቅዱስ ይነግረናል። ስለዚህ አዎ ኢየሱስ ያድናል እንላለን። አየህ፣ ኢየሱስ ያድናል እንላለን። ያድናል የሚል ግን ቃል በቃል ጥቅሶ የለም። ያድናል ኢየሱስ ያድናል የሚለውን ግን ሐሳብ አብራሩ ብንባል ግን ከመጽሐፍ ቅዱስ እልፍ የምንጠቅሳቸው ጥቅሶች አሉ፣ አዳኝነቱን ለመግለጽ አዳኝነቱን ለመመስከር። እኔም አሁን ሰዎች በማመን ብቻ የሚለውን ሐሳብ ቃል በቃል አምጣልኝ አላልኩም። ሐሳቡን እንኳ የሚያብራራ ግን የመጽሐፍ ቅዱስ ጥቅስ ስጠኝ። ይሄ ክፍል ሐሳቡንም አያብራራም፣ አይገናኝም ጭራሽ በማመን ብቻ ከሚለው ሐሳብ ጋር። ካልሆነ ምናልባት ጥቅሶችን አሁን ላይ ተመሳሳይ እንደዚህ ናቸው ብለህ የምታመን ከሆነ በተቃራኒ እኔን ጠይቀኝና እኔ ደግሞ ከመጽሐፍ ቅዱስ ጥቅስ እያወጡ ልክ እኔ እንደጠየቅኩ አንተ ምን ትጠይቀኛለህ። ከዛ በኋላ እኔም ደግሞ እያወጡ ደግሞ አሳያለሁ በደንብ አድርጌ ማለት ነው። አሁን እድል እሰጥሃለሁ። ጥቅስ ካለ ጥቅስ ታውጣለህ፣ ከሌለ ደግሞ እኔን ትጠይቀኛለህ። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጣል። ቃል በቃል አላልንም። ሐሳቡን እንኳን የሚናገር የትኛውን ሐሳብ? በማመን ብቻ ያንን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ጥቅስ ስጣል። ከዚህ የበለጠ ትልቅ ጥቅስ የለም። አሁን እኔ የምናገረውን ነገር አንተ ረጅም ሰዓት በማብራራት ጊዜ እየወሰድክ ስለሆነ ነው። እድሉን አሁን እየጠየከኝ ያለው አንተ እኔን ነው። እድሉን ግን እየተጠቀምክ ያለው አንተ ነህ። ስለዚህ አሁን ለእኔ አሁንም በቂ እድል እፈልጋለሁ ማለት ነው። አሁን በማመን ብቻ ወንድማችን ካሴ ስላልጠየቅኩ ነገር ስታወራ ጸጥ ብዬ ማዳመጥ ስላልጠየቀኝ አይደለም። ሰው በማመን ብቻ የዘላለም ሕይወት ያገኛል ወይ የሚለውን ጥቅስ ልትነግረኝ ትችላለህ ወይ አልከኝ። አዎ አሁን እኔና አንተ እኮ እያወራ ስለሆነ እንዴት እንደማመጣለን? አንተ የምትፈልገውን ብቻ ማውራት የለብህም። እኔን መስማት አለብህ። እኔን ሰምተህ ነው ማረም ካለብህ ማረም ያለብህ። እንዴት ነው ታዲያ ኮሚኒኬት የምናደርገው? ስሜታዊ አትሁን። እሺ ኖ ስሜታዊ አልሆንኩም። በትክክል ነው ማውራት። አዳምጠኝ። በትክክል እያወራህ አይደለም። በትክክል ነው እያወራህ። አሁንም እንደዚህም ፕሊስ እባክህን ጣልቃ አትግባ። አለበለዚያ እንደዚህ ከሆነ ከአንተ ጋር ኮሚኒኬት ማድረግ አንችልም። አንተ የምትፈልገው ልልህ እኮ አልፈልግም። እኔ የምፈልገው በረድኝ አላልኩም። ካልተነስቼ እያልኩ ነው። ወንድሜ ስንት ዓመት ነው? እድሜ ስንት ነው? በአንተ እድሜ ውስጥ ነኝ። በእኔ እድሜ ውስጥ ከሆንክ ልክ እንደኔ ተረጋግተህ አውራ። እሺ ከእኔ እድሜ በታች የሆኑ ሰዎች እንደሚያወሩት አታውራ። ጥሩ ሰው ወንድማችን፣ በእኔ እድሜ ያለ ሰው ነህ፣ እንደኛ ኮሚኒኬት ማድረግ ትችላለህ እያልኩ ያለሁት ነገር አንድ ጊዜ አዳምጠኝ። እኔ የጠየቅኩ ጥያቄ ለምሳሌ ስምህ ማን ነው ስልህ ስምህን ነው መናገር ያለብህ። የኔ ስም ካስዬ ነው ነው የምትለው። ስምህ ማን ነው ስልህ ይገርማል፣ የተወለድኩት በእንጅባራ ወረዳ በተራራማው ቦታ ምናምን ብትለኝ እኔ እኮ የጠየቅኩት ስም ማን ነው ብዬ ነው እልሃለሁ። ስምህን እየጠየቅኩ አመጣጥህን፣ ሰፈርህን፣ መንደርህን ብታወራኝ እኔ አልፈልግም። በአጭሩ ለእኔ ተረት ተረት ነው ያ። ስለዚህ እኔ ደግሞ የሌሎች ሰዎችን ተረት ተረት ቁጭ ብዬ ማደመጥ አልፈልግም። ምን እናደርጋለን? ኦኬ ስምህን የጠየቅኩ አይደለ? አንተም በቀጥታ የጠየቅኩ መልስ ብቻ ትመልስልኛለህ። ስሜን አይደለ የጠየቀኝ? እሺ ስሜ ገሌ ነው ትለኛለህ። እዚህ ጋር የጠየቁ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ጥቅስ ስጠናለን እንጂ ሰዎች በኢየሱስ በማመን ይድናሉ ያላለም እንዴ? ሰዎች በክርስቶስ በማመን ይድናሉ። ይሄንን እኛ እናምናለን። በማመናቸው ብቻ ግን የዘላለም ሕይወት ያገኛሉ የሚል ትምህርት የለም በመጽሐፍ ቅዱስ። ይሄ ሰው ሰራሽ የፕሮቴስታንት ትምህርት ነው። አይ ሐሳቡ አለ ካልክ አውጣ እናሳየን። እኛ እኮ አሕዛቦች አይደለንም።
ኢየሱስን ሰዎች በማመን ይድናሉ ብትለን እኛ አሕዛቦች አይደለም በክርስቶስ በማመን ድነት እንደሚገኝ እናውቃለን። ሰዎች በክርስቶስ በማመን ድነትን ያገኛሉ። ይሄንን እኛ እናውቃለን። ትልቁ ልዩነታችን አሁን በማመን ብቻ የዘላለም ሕይወትን ያገኛሉ የሚል ሐሳብ ነው። ስለዚህ አብራራውልህ ጠጠር ያለ መልስ እንድትመልስልኝ ፈልጌ እንጂ ያንተን ሰዓት ነው ያስፈልግ አይደለም። ስለዚህ ያው አብራርቼልሃለሁ የኔ ሐሳብ እንደሆነ ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር መጽሐፍ ቅዱስ ካለ አውጣ፣ ከሰሞን አብራራው። እኔ እሰማሃለሁ፣ ግን አሳጥረው ኔትወርኩ ስለሚዘገይ እንድንግባባ ቀጥል። አሁንም ድጋሚ ከመነሻ ሐሳቤ ነው የምቀጥለው። በእርሱ የሚያምኑ ሁሉ ስለሚል ማመን በእርሱ ውስጥ የሚገኝ ድነት ነው ብለን ነው ምናምነው። አሁን እኔ ማምነው መጽሐፍ ቅዱስ የሚለኝን ነው። መጽሐፍ ቅዱስ በእርሱ የሚያምን አንድ በእርሱ ብቻ የሚያምን ሌላ የሚታመን ስለሌለ ብቻ እያለ የሚናገረው በእርሱ የሚያምን ብቻ እያለ የሚናገረው አንዱ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ስለሆነ አባቶችም ሐዋርያቶች ሲያስተምሩ መዳን በማንም በምንም የለም ብለው የሚናገሩት ደህንነትን ሊያመጣ የሚችለው ሊያድን የሚችለው በእርሱ በክርስቶስ በኢየሱስ ብቻ ስለሆነ መዳን ያለው እርሱ ብቻ ውስጥ ነው ብለን ነው ምናምነው፣ እንደ ወንጌል አማኞች ማለት ነው። እንደ ወንጌል አማኞች ብቻ ሳይሆን እንደ መጽሐፍ ቅዱስ። ስለዚህ ደህንነት ከዘላለም ሕይወት ጋር ሊያገናኘው የሚችለው ኢየሱስ የሚባል የሚታመን አንድ እሱ ብቻ ስለሆነ ነው። ስለዚህ ማመን በእርሱ ብቻ የሚለውን አገላለጽ በሌላ አቅጣጫ ያመጡ ሰዎች ቢኖሩም ግን መጽሐፍ ቅዱስ ግን የሚነግረን በእርሱ የሚያምኑ እምነታቸውን ኢየሱስ ክርስቶስ ላይ ብቻ ያደረጉ ይህን የዘላለም ሕይወት ያገኛሉ የሚል የሐዋርያቶችም ትምህርት ነው። መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ነው። ሐዋርያቶችም ደግሞ ሲያስተምሩም ደግሞ የነበሩት መዳንንና ዘላለምነትን አስተምረው ያለፉት ከኢየሱስ ክርስቶስ ጋር በተገናኘ ቃል ብቻ ነው። ጨረስክ? አዎ። ኦኬ። የጠየቅንህ የፕሮቴስታንቱን ከአምስቱ ሶሎች ውስጥ አንድ የሆነውን ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለውን ትምህርት በመጽሐፍ ቅዱስ የማስረጃ ያስደገፈ ነገር ነበር። አልነገርከንም። ሰዎች በክርስቶስ በማመን ይድናሉ ወይ? አዎ ይድናሉ። ስለ ኢኒሺያል ሳልቬሽን ስናወራ ሰዎች በነገራችን ላይ በክርስቶስ ኢየሱስ በማመን አዎ ይድናሉ። ይህንን ድነት ሲያገኙ ምንም አይነት ስራ መስራት አይጠበቅባቸውም። ኢኒሺያል ሳልቬሽን እንለዋለን። ይሄንን በክርስቶስ ኢየሱስ በማመን የሚያገኙት ድህነት ምንም አይነት ስራ መስራት አይጠበቅባቸውም። ከዛ በኋላ ግን በክርስቶስ ኢየሱስ አምኖ ያለ ሰው ስራን በመስራት መኖር አለበት። ይሄ የኦርቶዶክስ ቅዱስ ቤተክርስቲያን ትምህርታችን ነው። የፕሮቴስታንቱ ትምህርት ደግሞ የለም፣ ሰዎች በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ። ሰዎች በእምነትና በስራ ግን የዘላለም ሕይወትን ያገኛሉ ብለን እናምናለን። በእምነት ብቻ የሚለው ትምህርት ሰው ሰራሽ ትምህርት ነው የምንለው ለዚህ ነው። ልክ አንተ ፈልገ ጥቅስ እንዳጣለት ሁሉ መጽሐፍ ቅዱስ ላይ ከቶን የሌለ ሀሳብ ነው። በቃ ባጭሩ የነገርከን ያነሳው ጥቅስ በአጠቃላይ ሰዎች በክርስቶስ በማመን ይድናሉ ነው። አዎ ይድናሉ። ሰዎች በክርስቶስ በማመን አይድኑም እንዴት እንላለን? በፍጹም እንዴ! ሰዎች በክርስቶስ በማመን አዎ ይድናሉ ብራዘር። ነገር ግን በማመናቸው ብቻ ነው የዘላለም ሕይወትን የሚያገኙት የሚል ትምህርት ግን ሰው ሰራሽ እና ፍጹም ስሁት የሆነ ትምህርት ነው። እደግመዋለሁ፣ ሰው ሰራሽና ስሁት የሆነ ትምህርት ነው። ልክ አንተ መጽሐፍ ቅዱስ ላይ ፈልገ ጥቅስ እንዳጣህለት ሁሉ መጽሐፍ ቅዱስ ላይ የሌለ ሀሳብ ነው። የእኛን ቤተክርስቲያን አስተምሮ ላሳየ ትክክለኛ የነገረ ድነት ትምህርት የትኛው እንደሆነ በመጽሐፍ ውስጥ ማስረጃ ላሳየ። የምጠይቀኝ ጥያቄ አለ እዚህ ላይ በመጀመሪያ ምናልባት ወደኛ ቤተክርስቲያን ትምህርት እኔ ሳላብራራ በፊት አንተ የምጠይቀኝ ጥያቄ አለ በነገረ ድነት ትምህርት ዙሪያ? አዎ አለ። ሰዎች ሁሉ በክርስቶስ ኢየሱስ በማመን ብቻ ነው ነገረ ድነት ስለሆነ እያወራን ያለ ነው። ሰዎች ሁሉ በእምነት ብቻ በሚለው ዙሪያ ደህንነትን ያገኛሉ ወይ ከሚል ነገር ነው የተነሳው አንተ መጀመሪያ ላይ። አዎ ሰዎች ሁሉ እኔ በእምነት ብቻ ቅድም ካልኩት ጥቅስ ጋር በተገናኘ ይድናሉ ነው። አይ አይደለም ነው ያልከኝ አንተ። እኔ ደግሞ አቋሚና በማመን ብቻ የዘላለም ሕይወትን አታገኝም። ቅድም ጥቅስ የለህም። ጥቅስ እኮ ነገርኩ።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድነው የሚለው? በእርሱ የሚያምኑ አይደል የሚለው? በማመኑ ሰው ይድናል አለ። እኔ እኮ ብያለሁ፣ ያንን እኮ ቀርም ያልኩ እኮ ሰው በማመን ይድናል። ከዚህ ደን የመዳኛ ውጪ ሌላ አለ ፈለገ ብለህ ታምናለህ አንተ? ካሲ እሺ ተረጋጋ እንጂ ወንድማችን። ይኸውልህ ተረጋግቼ ነው የምጠይቅህ። እሺ አሁንም ተረጋጋና አዳምጠኝ። እሺ ሰው በማመን አይድንም አላልንህም ብራዘር። ሰው በክርስቶስ አምኖ እንዴት አይደለም? ነገር ግን ማመኑ ብቻውን የዘላለም ሕይወት ያሰጠዋል ወይ? ጥያቄያችን ያ ነበር። ማመኑ ብቻውን የዘላለም ሕይወት ያሰጠው? በማመኑ ብቻ አንድ ሰው በማመኑ ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም። ልክ ለአንተ እድሉን ሰተንህ መጽሐፍ ቅዱስ ላይ ገልጠህ ጥቅስ እንዳጣለት ሁሉ ትምህርቱ ሰው ሰራሽ ነው እያልኩ ነው። እኔ እኮ አሳግጬ እየነገርኩ ነው። ባጭሩ ትምህርቱ ሰው ሰራሽ ነው። በኦራል ደረጃ በፕሮቴስታንቱ ቤት በኦራል ደረጃ በማመን ብቻ ምናምን ይባላል። ጥቅስ ግን ወፍ የለም። ልክ አንተ ፈልገለት እንዳጣለት ማለት ነው። አግኝቻለሁ። ቁጥር 16 ነገርኩህ እኮ አላጣሁለትም። መጽሐፍ ቅዱስ የማስረጃ አለ ነው? አዎ አለን። እኛው ልክ እንዳንተ ጥቅስ የሚያጥረን ሰዎች አይደለም። ጥቅስ ከጥቅስ በደንብ አድርገን እየጠቀስን ትምህርታችን መጽሐፍ ቅዱስ እንደሆነ ፕሩፍ ማድረግ እንችላለን። ምክንያቱም በእውነተኛ ሐዋርያት ባሰማሯት እውነተኛ ክርስቶስ በመሰረታት በቅዱስ ቤተክርስቲያን ትምህርት ላይ የጸና ነው የሚያስለው። ይሄንን ለፉክክር አልነው ወይ? አይደለም። ምክንያቱም አሁን በማስረጃ ስለምናስብ። ነገር ግን ብዙ ጊዜ በፕሮቴስታንቱ ቤት ፕሮቴስታንት ሆናችሁ ቶች ወንድሞች ፕሊስ በደንብ በፍቅር አዳምጡ። ሰዎች ከአምስቱ ሰሎች ውስጥ አንዱ ምንድን ነው? ሰዎች በማመናቸው ብቻ ይሄ የዘላለም ሕይወትን ያገኛሉ የሚል ትምህርት ፍጹም ሰይጣናዊ ትምህርት ነው። ትምህርት እናንተን ለማብሸቅ አይደለም እንደዚህ ያልኩት። ለምን አልኩ? ማስረጃ ጠይቁኝ እነግራችኋለሁ። ማስረጃ እንዴት ብትደፍር ነው ሰይጣን ያልከው? ይሄው ማስረጃን ያሳያችኋል። አሁን ከመጽሐፍ ቅዱስ ላይ ወጥቼ ማስረጃ ሰጣችኋለሁ። አሁን ለምሳሌ ሌላኛው ከሶላ ውስጥ አንዱ ክብር ለእግዚአብሔር ብቻ። አሁን ቃሉ ደስ አይልም? ይሁን እንደው ቃሉ እንደው ሲነገር ክብር ለእግዚአብሔር ብቻ ደስ አይልም? ወርዱ ግን ፍጹም ሱት የሆነ ትምህርት ነው። ቅዱሳንን ለመነጠል በፕሮቴስታንቱ ቤት ያሉ አንዳንድ ስኮላሮች ቅዱሳንን ለመነጠል ክብር አይገባቸውም ለማለት የተጠቀሙት ቃል ነው። ክብር ለእግዚአብሔር ብቻ። እሱን እንመጣበታለን፣ ታይም ሲኖረን እናወራበታለን። አሁን ስለ እምነት ብቻ እናውራ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ስውት ትምህርት ነው። ጥያቄ ካለ ጠይቀኝ፣ ካልሆነ ግን አብራራለን የምትለኝ ከሆነ ግን አብራራልሃለሁ። አብረን ጥቅስ እየወጣን አብራራለሁ የእኛን ትምህርት። ከማብራራቴ በፊት ግን ጥያቄ ካለ ጠይቅ በእኛ ትምህርት ዙሪያ። አንተ አሁን ብዙውን ልክ እንዳልሆነ አሁን ያልኩትን ነገር እንዳወራ ሁሉ እኔም ልክ አይደለህም እያልኩ ነው ማወራ። ምክንያቱም ሰዎችን ሁሉ በነገረ ድህነት ዙሪያ በተለይ አዲስ ኪዳናዊ ትምህርቶች መዳንን፣ ደህንነትን ሰዎች ሊያገኙ የሚችሉበት አንድ ብቻ ነው። እርሱም መጽሐፍ ቅዱስ እንደሚናገረው በእርሱ የሚያምኑ ሮሜ ምዕራፍ 4 ቁጥር 12 ላይ ደህንነት ተጽፏል። ቆይ አንተ ረጅም ሰዓት አንተ ስታወራ እኮ ሰማሁ። እኔን ለምን አሰማኝም? ቆይ አንድ ጊዜ ወደ ሀሳባችን እንግባ። ጥያቄ እንድጠይቅ ነበር እድል የሰጠው ብራዘር። ምንም ጥያቄ እየጠየቅ አይደለም። አሁን ይሄ ያለንበት ቦታ ምን አለ መሰለህ ካስዬ፣ መገናኛና ሜክሲኮ አይደለም። ዝም ብለን አንተ የምትፈልገውን እንድልልህ እኮ አይደለም። አንተ ራስን ተቆጣጠራን ሰውዬ። በስመ አብ ሰብሊ፣ ምን አይነት ሰውን ይዛብን የመጣችው? ይሄ መገናኛና ሜክሲኮ አይደለም። ዝም ብለን የምንጮህበት ቦታ አይደለም ማለት ነው። በማስረጃ የሚጠይቅ ሰው አለ እዚህ ጋር። አየህ፣ ምናልባት እዛ ስትጮህ እኛ እንድንበት ዘንድ የተሰጠን ምናምን በቃ ሰዎች በማመን ብቻ ነው የሚድኑት ምናምን ስትል ሰው ጸጥ ብሎ ወደ ስራ እየሄደ ምናምን ሊያደምጥ ይችላል። እዚህ ግን አሁን ከኛ ጋር ስትወራ ግን በማስረጃ ነው የምናወራ ካስዬ። ስለዚህ ከኛ ጋር ስትወራ በማስረጃ ነው። ጥያቄ ጠይቅ ብዬ ነበር፣ እድሉን ሰጥቼሃለሁ 2 ጊዜ አልጠየቅም። የእኛን ትምህርት እያብራራን የአንተ ትምህርት ስውት እንደሆነ በማስረጃ አሳያለሁ። መጽሐፍ ቅዱስ ጥቅስህን አሁን አውጣ። እኔም መጽሐፍ ቅዱስ ይዣለሁ፣ አንተ መጽሐፍ ቅዱስን አውጣ። አሁን ማይክን መክፈት ትችላለህ። ኦኬ፣ ሁላችሁም መጽሐፍ ቅዱስ የያዛችሁ ሰዎች የዮሐንስ ወንጌል ምዕራፍ 15ን ታወጣላችሁ። አሁን ጥቅሶችን አውጥተን የምናየው የፕሮቴስታንቱ ትምህርት ቅድም እንዳልኳችሁ ይሄ የነገረ ድነት ትምህርት ፍጹም ሰይጣኔ ነው ብለን እናምናለን እኛ ክርስቲያኖች። ለምን ሰይጣኔ ያለን? ይሄው መጽሐፍ ቅዱስ ይናገራል። ሰዎች በክርስቶስ በማመን ይድናሉ ወይ? አዎ ይድናሉ።
የዘላለም ህይወትን ግን የሚያገኙት በማመናቸው ብቻ ነው ወይ? አይደለም። በማመን ብቻ የሚል ነገር የለም። መጽሐፍ ቅዱስ አያውቀውም። በፍጹም እንደው ሜንሽን አድርጎት የማያውቅ። ኦኬ ወንድማችን የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ገልጣ አንብበልን። ማይክን ክፈተው። እያወራ ከሆነ ድምፅ ስለማይሰማ ክፈተውና ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምረ እስከ 2 ያለውን ታነብልናለህ። እውነተኛ የወይን ግንድ እኔ ነኝ፣ አትክልተኛው አባቴ ነው። እርሱ በእኔ ያለውን የማያፈራውን ቅርንጫፍ ሁሉ ቆርጦ ይጥለዋል፣ ፍሬ የማያፈራውን ቅርንጫፍ ግን ሁሉ የበለጠ እንዲያፈራ ይገርዘዋል ይላል። በአዲሱ መደበኛ ነው ማለት ነው። አዲሱ መደበኛ ትርጉም ነው። አዲስ መደበኛ ትርጉም ስናተ ባይብል ባይዘው አዲስ መደበኛ ትርጉም ማብራሪያው ላይ የሉቃስ ወንጌል ምዕራፍ 8 ከቁጥር 19 ላይ ያለውን ኢየሱስ ክርስቶስን አብዷል ብሎ ያብራራ መጽሐፍ ነው። ሲቀጥል ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች ተብሎ የተነገረው ትንቢት ለድንግል ማርያም ሳይሆን ለነቢዩ ኢሳይያስ ሚስት ነው ብሎ ያብራራ መጽሐፍ ነው። ስለዚህ ኖርማል የመጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ቅዱስህን ትይዝና የሰጠውን ጥቅስ ተነባለህ። እውነተኛውን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ግን ሁሉ ግን አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። ቁጥር 6 እስከ ስንት ነው የፈለገው? እኔ የጠራሁልን ቁጥሮች ብቻ አንድ ጊዜ አንብብልኝ። ይኸው 1 እና 2 አንብባልኩ አይደለ? አሁን ደግሞ ቁጥር 6 አንብብልኝ አንድ ጊዜ ሰዓት ለመቆጠብ። ዘግይቷል። 4 ነጥብ በእኔ ኑሮ እኔም በእናንተ። ቁጥር 6 አንብብልን። ቁጥር 6 በእኔ የማይኖር ቢኖር ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱ ሰብስበው ወደ እሳት ይጥላቸዋል፣ ያቃጥላቸዋል። ቴንክ ዩ። መልካም ኦኬ። ሶ ጌታችን ኢየሱስ እዚህ ክፍል ላይ ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬውም ደግሞ አባቴ ነው። እውነተኛ የወይን ግንድ ማን ነው? ተወዳጆች ጌታችን ኢየሱስ። እሺ ከዛ ቁጥር 6 ላይ እንደዚህ አለ፣ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ከዛስ ያቃጥሉናቸዋል አለ። ካሲ ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። በእኔ የማይኖር ማለት ይሄ ከስራ ጋር የተገናኘ ነው። ቅርንጫፍ ነው። ቅርንጫፍ ሆኖ ግን ፍሬ ሊያፈራ የሚችልበት ፍሬ አፍርቶ ሊኖር የማይችልበት የህይወት አኗኗር ካለ አባቴ ገበሬ ስለሆነ ይቆርጠዋል ነው አይደለም። ይሄ ከማመን ጋር አይገናኝም። በእኔ የማይኖር ሲል ኦኬ፣ ለምሳሌ ቁጥር 2 ላይ በእኔ ያለውን ይላል። በእኔ ያለውን ሲል ምን ማለቱ ነው? ጌታችን ኢየሱስ በጌታ ያለውን ከጌታ ጋር ህብረት ያለው ያመነ ማለት ነው አይደል? አዎ ያመነ ከጌታ ጋር ህብረት ያለው። ስለዚህ በእርሱ ያለው በእርሱ ያመነ ነው። በእርሱ የማይኖር ደግሞ በእርሱ ምንም አይል ማለት ነው። በእርሱ ምንም አይል ነው። ካሲ ማያመን አይደል? ፕሊዝ ቶሎ ቶሎ መልስልኝ ካሲ። በእኔ የማይኖር ሲል ጌታችን ኢየሱስ በእርሱ እያለ ፍሬ የማያፈራ አባቴ ቆርጧል አለ። አክቹዋሊ እኮ ቅርንጫፍ ነው። ቅርንጫፍ ሆኖ ግን ፍሬ የማያፈራ ቅርንጫፍ ሆኖ ፍሬ የማያፈራው ቁጥር 2 ላይ ነው። ገጸ ንባቡን በደንብ ይኸው። እሺ በእኔ ያለውን ይልና 2 ይጠቅሳል ጌታችን ኢየሱስ። በእርሱ ያለው ከዛ ፍሬ የሚያፈራል፣ ከዛ ፍሬ ማያፈራል። ፈጽሞ ደግሞ በእርሱ የማይኖር ማለት ደግሞ በእርሱ ማያምን ማለት ነው አይደል እንዴ ካስዬ? ነው አይደለ? የማይኖር ነው የሚለው። በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። ካሲ በደንብ አድርገህ ይኸው እንጂ የምልህን ነገር አንድ ጊዜ ስናት እኮ ቢግ ዲል። አሁን ቃላቱ እንድትረዳው ነው። በእኔ ያለውን ሲል
ቅድም ምን ብለህ ፈታልኝ? በክርስቶስ የሚያምን በክርስቶስ ያለ በክርስቶስ የሚያምን ከሆነ በክርስቶስ የማይኖር ደግሞ በክርስቶስ የማያምን ማለት ነው አይደል እንዴ? ኦኬ እሺ። በእርሱ የማያምን የዘላለም ሕይወትን አያገኝም። ባጭሩ ቁጥር 6 የሚለን ያንን ነው። በክርስቶስ የማያምን እንደ ቅርንጫፉ፣ እንዴትኛው ቅርንጫፍ? ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እርሱንም ሰብስበው ወደ እሳት ይጥሏቸዋል። ስለዚህ ሰዎች በክርስቶስ የማያምኑ ከሆነ የዘላለም ሕይወትን አያገኝ። በክርስቶስ አንድ ሰው ሳያምን ምንም አይነት መልካም ስራ ቢሰራ ምንም ቢያደርግ በክርስቶስ ካላመን አላመነም ነው በቃ፣ የዘላለም ሕይወትን አያገኝም። ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የሚያምን ማለት ነው። ይሄ እውነተኛ የወይን ግንድ ማን ነው? ጌታችን ኢየሱስ። ሰዎች በማመን በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። በእኔ ያለውን አለ ክርስቶስ ቅርንጫፍ ሆነዋል ማለት ነው። እሺ አምነዋል። እሺ ከዛ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ምን ይለዋል አለ አባቱ ያጠረዋል አለ። ከዚህ ፍሬ የማያፈራው ደግሞ ምን ይሆናል? የማያፈራው ክርስቶስ አምኖ ፍሬ የማያፈራ ምን ይሆናል ይላል? አብዝቶ እንዲያፈራ ያጠረዋል። ግንዱ ላይ ነው ያለው። ግንዱ ላይ ስላለ ፍሬ የማያፈራውን በክርስቶስ አምኖ ቅርንጫፍ ሆኖ ፍሬ የማያፈራውን ቅርንጫፍ ሁሉ ምን ይለዋል? አብዝቶ ያጠረዋል። ምን ይለዋል? አንብብልኝ። አብዝቶ ያፈራዋል። አብዝቶ እንዲያፈራ ያጠረዋል። አብዝቶ እንዲያፈራ ያጠረዋል። ከዛ በፊት ፍሬ የማያፈራውን ይልና በእኔ ያለውን ቅርንጫፍ ሁሉ ምን ይለዋል ይላል? እስኪ አንብብልኝ። ያስወግደዋል። ቃለ ሕይወት ያሰማል። ያስወግደዋል። ግን ግንዱ ላይ አለ እንዳትረሳ። ግንዱ ላይ ነው ያለው። ከእሱ ጋር ብረት አለው። የሚያምን ነው አምኖት በግንዱ ላይ ያለውን ራሱ አረምሴ። እኛም እኮ ያለው ይሄንን ነው። ያገርም። በክርስቶስ አምኖ አንድ ሰው መልካም ፍሬ ማያፈራ ከሆነ ይወገዳል። አጭርና ግልጽ። ይሄ ሰው ማመኑ ብቻውን የዘላለም ሕይወት አሰጥቶታል ወይ? ከመወገድ አድኖታል ወይ? አላደነም። በክርስቶስ አምኗል። አዎ አምኗል። መልካም ፍሬ ካላፈራ ግን ምን ይላል? ድገምላቸው ሲካስዬ ለሁሉም ፕሮቴስታንቶች ቁጥር 2 ጌታ ያለውን ብቻ አንብብልኝ። ምን ይላል? አክቹዋሊ እኔ አሁን ከምትለው ሐሳብ ጋር የሚስማማ አይደለም ያለኝ። አንተ ያው ዝም ብለህ እያስነበብክ ስላለ እንጂ ይሄ ብቻ በልልኝ አንድ ጊዜ መጽሐፍ ቅዱስ ላይ ያለው ብቻ በልልኝ አንድ ጊዜ በክርስቶስ አምኖ ወዴት አይገናኝም። አንተ ከምትለው ነገር ጋር አይገናኝም። እኔ የምለው እርሰው በቃ እኔ ከምለው ጋር አይገናኝም። እዚህ ከተቀየና በበልኝ ሰው በክርስቶስ አምኖ መልካም ፍሬ ማያፈራ ከሆነ ምን ይላል ጌታችን ኢየሱስ? አንብበልኝ። ሁላችሁ ፕሮቴስታንቶች አዳምጡ። ምን ይላል? ሲያንብበልኝ። ይሄ እኮ ስለ ካራክተር ነው የሚያወራው። ስለ ካራክተር እንጂ ስለ ሰልቬሽን አይደለም የሚያወራው። ስለ ደህንነት አይደለም የሚያወራው። ስለሚያምኑና ስላላመኑ ነው። ሰልቬሽን ነው አይደለም። ሰዎች በክርስቶስ ማመን አለማመናቸው የሳልቬሽን ጉዳይ አይደለም እያልከን ነው? የሰልቬሽን ጉዳይ ነው። እዚህ ጋር እየተናገረ ያለው ስለማያምኑና ስለሚያምኑ ሰዎች እንጂ ስለ ፍሬ አይደለም። ማንም ሰው አምኖ ፍሬ ስላፈራ ደህንነትን አያገኝም። በፍሬ አይደለም ደህንነትን የሚያገኘው። ቁጥር 2 ሲያበበልን ካሲ አረ ከመጽሐፍ ቅዱስ ጋር አትጣላ ብራዘር። አልጣላ ከመጽሐፍ ቅዱስ ጋር አትጣላ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ከዛስ ፍሬ የማያፈራውን ሁሉ ፍሬ የሚያፈራውን ደግሞ ሁሉ አብዝቶ እንዲያፈራ ደግሞ ያጠረዋል። ጎበዝ ልጅ። እውነተኛው የወይን ግንድ ማን ነው? ካሲ እስቲ ባጭሩ መልስልኝ። ክርስቶስ ነው። ሰዎች በማመን ቅርንጫፍ ይሆናሉ ወይስ አይሆኑ? ይሆናሉ። ከሆኑ በኋላ ፍሬ የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? አይወገዱም። እግዚአብሔር የሚያስወግደው ቅርንጫፍ የለውም። እሺ አሁን ይሄንን ቃል ኦርቶዶክሶች ብለውት ቢሆን ኖሮ አይ ሃይማኖተኞች ሃይማኖታችሁን የምታስቀድሙ ይባል ነበር። ምን እያልከን ነው መሰለህ? ካሴ የኔ አባት እኔ እረዳለሁ።
ጀስት ለእምነት ቀናይ ነህ ምናምን አይደል ለእምነት ቀናይ እንጂ ለቃሉ አይ ነው አይ ዶንት ቲንክ ሶ። ምክንያቱም ለቃሉ ቢሆን ቁጥር 2 ላይ እንዳለው ሰዎች በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ አልከኝ። መልካም ፍሬ ማያፈሩ ከሆነ ይወገዳሉ ወይስ አይወገዱም ስል ቁጥር 2 ላይ ይወገዳሉ የማያምኑ እያለ የማያምኑ ከታች ቁጥር 6 ይላል የማያምኑ ናቸው። ቆይ አንድ ጊዜ ካስዬ ልንገርህ፣ ቆይ አንድ ጊዜ አዳምጠኝ። ምክንያቱ ሆኜ ልንገርህ ምን እያልከንም ነው መሰለህ? ሰዎች እውነተኛ የወንጌል ክርስቶስ ነው፣ በዚህ ተስማማን። ሰዎች በማመን ኦኬ፣ በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። አዎ ይሆናሉ። ሆነው ፍሬ ባያፈሩ ይወገዳሉ ወይስ አይወገዱም ስለ አይወገዱም። which means እያልከን ያለው ለምሳሌ አንድ በክርስቶስ ኢየሱስ ያመነ ሰው ግብረ ሰዶማዊ ቢሆን የዘላለም ሕይወትን ያገኛል። ከዘላለም ሕይወት የሚከለክለው አንዳች ነገር የለም እያልከን። ምክንያቱም ለምሳሌ ስቲል ነው ሆኖም ስለሚያውቅ ማሰ ቸርች የፈቀዱ ይችላሉ። ይሄ ትምህርት ካስዬ ቆይ አንድ ጊዜ አዳምጠኝ። ይሄ ትምህርት ፍጹም ሰይጣናዊ ነው ያልኩት ለዚህ ነው። ለምሳሌ 3 ቸርቾችን ልጥቀስላችሁ። የስዊዲሽ ሉተራን ቸርች፣ የዩናይትድ ሜቶዲስት ቸርች እና ደግሞ በአሜሪካ ያለችው ገላጀስት ሉተራን ቸርች ባር የምትባለው ደግሞ ለአሜሪካ ሉተራን ቸርች ሲንስ 1991 ግብረ ሰዶማዊነትን ኦፊሻሊ የሆነ ግለሰብ የሆነ ሰው ሆኗል ምናምን አይደለም እያልኳቸው ያላችሁ እንደ ቸርች አሰ ቸርች ፈቅደዋል። ኤልጂቢቲኪውን ማለት ነው። ዌብሳይት ላይ ገብተህ ሰርች ስታደርግ ምን ብሎ ይመጣልሃል መሰለህ ካስዬ? The Evangelical Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination. አየህ፣ ይሄ ትምህርት ሰይጣኔ ነው ያልኩት ለዚህ ነው። ሰዎች በክርስቶስ ኢየሱስ ይመኑ እንጂ ምንም ነገር በቃ ምንም ያርጉ ምንም ከዘላለም ሞት የሚያግዳቸው ነገር የለም ብሎ ማስተማር፣ አንዴ ዋን ሴቭድ ኦልዌይስ ሴቭድ ብሎ ማስተማር አጋንንታዊ ነው። which means እያልከን ያለኸው ወንድማችን አንተ ሰዎች በክርስቶስ አምነው ግብረ ሰዶማዊ ቢሆኑ ከእንስሳት ጋር ሩካቤ ምናምን የሚፈጽሙ ቢሆኑ ምንም አይነት ኃጢአት የሚሰሩ ቢሆኑ የዘላለም ሕይወትን ያገኛሉ እያልከን ነው። ይሄ ደግሞ ፍጹም እሺ፣ እኔ ደግሞ እንዴት ሰማኝ? እሺ ፈለግ አይ ኖ አልሰማህም። ቁጥር 2 ደግማ አንብበልን አንዴ። ቁጥር 2 አንብበልን ፕሊዝ። እንዴ አሁን አንተ ፕሮቴስታንትን እንደዚህ ያልክ፣ በእኛም ሀገር አንተም ጋር እንደዚህ አይነት ባህሪ ያላቸው በጣም ብዙ የዚህ የአንተ እምነት ተከታዮች ያሉ ሰዎች አሉ። እነዚህ ሰዎች በሆኑ ሰዎች ችግር ቤተክርስቲያኒቷ እንደዚህ ናት ማለት አይደለም። ተሳስተሃል። ኦርቶዶክሳውያን ቁጥራቸው ብዙ ናቸው እንበል። ኢትዮጵያ ውስጥ የኦርቶዶክሳዊ ቁጥር በዚህ በግብረ ሰዶም ሕይወት በጣም ብዙ ናቸው፣ ይበልጣሉ እንበል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እንደ ቤተክርስቲያን በፍጹም አልፈቀደችም። ለምን? ምክንያቱም ራሷ ክርስቶስ ስለሆነ። አሁን የጠቀስኳቸው የመጀመሪያው የፕሮቴስታንት ቸርች የትኛዋ ቸርች እንደሆነች ታውቃላችሁ ጋይስ? ይሄ ሙሉ ወንጌል መሰረተ ክርስቶስ ምናምን ሁሉም መጤ ነው። የመጀመሪያዋ ቸርች ሉተራን ቸርች ናት። ሁላችሁም ወቁ። የመጀመሪያዋ የፕሮቴስታንት ቸርች እንደ ቸርች አሰ ቸርች ግብረ ሰዶማዊነትን ፈቅዳለች። የሆኑ ፕሮቴስታንቶች ግብረ ሰዶማዊ ሆነዋል አይደለም ያልኳችሁ። አሁን ወደ ሐሜት አታዙሮ እሺ ካስዬ። የሆኑ ፕሮቴስታንቶች ግብረ ሰዶማዊ ሆነዋል አይደለም ያልኩት። የሆኑ ኦርቶዶክሶች ግብረ ሰዶማዊ ሆነዋል ወይም አልሆኑም አይደለም ወዲያችን። እንደ ቤተ ክርስቲያን ግን ራሴ ክርስቶስ ነው የምትለው ሉተራን ቸርችም ኦኬ ራሷ ክርስቶስ ስላልሆነ ትምህርቱን ፍጹም ስሁት ስለሆነ ሰው ሰራሽ ትምህርት ስለሆነ እንደ ቸርች ግብረ ሰዶማዊነትን ፈቅዳለች። ሁላችሁም ዌብሳይቱን አንድ ጊዜ ላሳያችሁ። እንደውም አንድ ጊዜ እንደ ቸርች እንደተፈቀደ ላሳያችሁ። እስከዛ ካስዬ ማይክን ክፈትና የምትፈልገውን ነገር ማለት ትችላለህ። ላሳያችሁ። ለሁላችሁ የምትናገረው ነገር አይሰማም። ምን ታረጋለህ? ራስን እየተቆጣጠርሽ ስላልነበር ኦኬ ላሳያችሁ። ዌብሳይት እሺ እኔ ልናገር አይደለ? አዎ ተናገር። እንደዚህ አይነት ችግሮች አሁን አንተ ባልከው አሁንም በምትከፍተው ዌብሳይት ውስጥ ብቻም ሳይሆን አሁንም አንተ ባለህበትም አካባቢ በእንደዚህ አይነት ችግር ውስጥና በእንደዚህ አይነት ባህሪ የሚመላለሱ በጣም ብዙ ሰዎች ታንጀብል የሆነ አሁን በእንደዚህ አይነት ቦታ ላይ መግለጽ ባያስፈልግም ግን ታንጀብል የሆነ በእንደዚህ አይነት ችግር ውስጥ ያሉ ሰዎች አሉ።
ያውም የሃይማኖት አባቶች ተብሎ ማለት ነው። ስለዚህ መንፈሳዊነትን የምንለካው ሰዎች በሚያደርጉትና በማያደርጉት ወይንም ተቋም በሚያደርገውና በማያደርገው ሳይሆን መለካት ያለበት ከቃሉ የተነሳ ነው። ስለዚህ አሁን በባህሪያቸው ሳይሆን መንፈሳዊ ነገርን መለካት የምትችለው እውነትን በሚያደርጉና እውነትን እያደረጉ ባሉ ሰዎች ሊሆን ይገባል። መጽሐፍ ቅዱስ ደግሞ እንደሚለው አሁን ለምሳሌ ጌታ ኢየሱስ ክርስቶስ ተሳስቶ ነው ወደ እኔ የሚመጡትን ፈጽሜ ወደ ደጅ አላወጣቸውም ሲል አብ ያለው ወልድ ያለው ደግሞ ሕይወት አለው ብሎ ደግሞ ሲናገር መጽሐፍ ቅዱስ ላይ በእኔ የሚያምኑ የዘላለም ሕይወት አላቸው ብሎ ሲናገር እግዚአብሔር ቃሉ እንዲና ያድርገው ነው ወይ? የሆነን የሃይማኖት ተቋምን ኮምፕሊትሊ እንደዚህ አይነት አመለካከት ስላላቸው ደህንነትን ሊያጡ ይችላሉ የሚል አመለካከት መያዝ ጽንፈኝነትና ከሳሽነት አይሆንም ወይ? እሺ ካሲ አንድ ጊዜ ኦኬ በማስረጃ ያላሳያችሁ ብዬ ነው። እሺ ጋይስ ሶ ምን እያልኩኝ ነበር? ሁላችሁም አዳምጡ። አሁን እያወራን ያለነው ስለ ፐርሰኖች አይደለም፣ ስለ ግለሰቦች አይደለም። ይሄ ትምህርት ቀደም ጀምሮ ስነግራችሁ የምታወሩት ይሰማል። ሰብሊና ካሲ ማይካችሁ ሚት አድርጉት እስከዛ። ኦኬ ሌሎቻችሁ አዳምጡኝ። ሰዎች ምንድን ነው የምትሾካሾኩት? እሺ ጋይስ አዳምጡኝ። ሰዎች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ነው። ኔትወርክ ነው እኮ ማይካችሁ ዝጉልን። ኔትወርኩ ነው አይደለም እያለ ነው ፈለገኝ። አይ ማይኩን ዝጉት፣ ችግር የለውም። እሺ መልካም እንቀጥል። ሰው ቅድምን እያልኳችሁ ነበረ ሰዎች በማመን ብቻ የዘላለም ሕይወትን ያገኛሉ የሚለው ትምህርት ፍጹም አጋንንታዊ ትምህርት ነው። ሰው ሰራሽ ትምህርት ነው። ይሄ ሰው ሰራሽ ትምህርት በጣም ብዙዎችን ወደ ገደልና ወደ ጨለማ እየመራ ያለ ትምህርት ነው። በፕሮቴስታንቱ ቤት ትምህርት አለ እና ትልቅ የሆነ መጽሐፍ ቅዱስ ትምህርት የያዙ መስሏቸው ብዙዎች ማለት ነው ዋጋ ይከፍሉለታል። በጣም የሚገርማችሁ ነገር መጽሐፍ ቅዱስ ግን ከዚህ እውነት የራቀ ነው። ልክ ወንድማችንን ስጠይቀው ከመጽሐፍ ቅዱስ እውነት የራቀ መልስ እንደመለሰ ማለት ነው። መጽሐፍ ቅዱሱ ላይ ክርስቶስ ይወገዳል እያለ በእኔ አምኖ ፍሬ ማያፈራው ይወገዳል ብሎ እየተናገረ ክርስቶስ ወንድማችን ስንጠይቀው በክርስቶስ አምኖ ፍሬ ማያፈራ ይወገዳል ወይስ አይወገድም ስንለው እንደሰማችሁት ነው። መጽሐፍ ቅዱስ ይወገዳል እያለ እሱ አይወገድም ብሎ ነው የመለሰው። አይወገድም ብሎ ነው የመለሰው። ይሄ ትምህርት መጽሐፍ ቅዱስ አይደለም፣ በአጭሩ መጽሐፍ ቅዱስ አይደለም። ይሄ ትምህርት ዋን ሴቭድ ኦልዌይስ ሴቭድ የሚል ስውት የሆነ ትምህርትን ፈጥሯል። ነገ ከነገ ወዲያ ኢትዮጵያ ውስጥም ባሉ የፕሮቴስታንት ቤተ እምነቶች ላይ እንዲህ አይነት ችግር መፈጠሩ አይቀርም። የመጀመሪያዋ የፕሮቴስታንት ቸርች ሉትራን ቸርች ነች። እነዚህ ምጠራላችሁን ቸርቾች ሰርች አድርጋችሁ ዌብሳይቶቻቸውን ተመልከቱ። የዩናይትድ ሜቶዲስት ቸርች፣ የስዊዲሽ ሉትራን ቸርች ግብረ ሰዶሜነትን አጽድቀዋል። እንደ ቸርች ነው ብላችሁ እንደ ቸርች አጽድቀዋል ስትባሉ ኦርቶዶክሶች እኮ አሉ እኮ ይኸው እንደዚህ ሆኑ፣ በዚህ ወጥተው ይኸው እንደዚህ ሆኑ ምናምን አትበሉ ጋይስ። እያወራን ያለነው ስለሆኑ ሰዎች አይደለንም፣ ስለ ቤተ ክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግብረ ሰዶሜነትን አጽድቃ አታውቅም፣ አታጸድቅም፣ ወደፊትም አታጸድቅም። የመጀመሪያው የፕሮቴስታንት ቸርች ሉትራን ቸርች ሲንስ 1991 ምን ያክል ዓመት እንደሆነ አስተውሉ ጋይስ። አሁን በነጮቹ ስንት ላይ ነን? 2025 አይደል? በነጮቹ በምዕራባውያን አቆጣጠር ከ1991 ዓ.ም ጀምሮ ግብረ ሰዶሜነትን አጽድቃለች። ዌብሳይቱ ላይ ገብታችሁ ስታዩት the largest Lutheran church body in the United States allows for LGBTQ marriage and ordination. ቸርቿ የግብረ ሰዶማውያንን ጋብቻና የግብረ ሰዶማውያንን አንድነት አጽድቃ እንደፈቀደች ይናገራል። ከዛ በኋላ ELCA ፖሊሲ የሚላላት ቸርቿ the Evangelical Lutheran Church ፖሊሲ ማለት ነው። the ELCA ፖሊሲ ስቴትስ ይላል every LGBTQ individuals እያንዳንዳቸው ኢንዲቪጁዋሎች ግብረ ሰዶም የሆኑ ኢንዲቪጁዋልስ ግለሰቦች
are welcome and encouraged to become members እያንዳንዳቸው ግብረ ሰዶማ የሆኑ ሰዎች የቸርቹ አባል እንዲሆኑ ይበረታታሉ ሰፖርት ይደረጋሉ ይሄንን እያለን ያለነው ስለ ግለሰቦች አይደለም ስለ ቸርቿ ነው እያወራን ያለነው ቸርቿ እንደ ቸርች ይሄን ያክል ስህተት ልትሰራ የቻለችው በምንድነው እያለን ነው ፕሮቴስታንቶች ልናበሽቅ አይደለም ያነሳነው ሐሳቡን እዩዋቸው እነዚህ ፕሮቴስታንት ልንል አይደለም ያነሳነው ሐሳቡን እንደ ቸርች ይሄን ያክል ጨለማ ውስጥ ግን የወደቀችው እቺ ቸርች one saved always saved ብላ በማመኗ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ በማመናቸው አንድ ጊዜ ያገኙትነት ደግሞ መቼም አይነጠቅም ብላ በማመኗ ይህን ያክል ጨለማ ውስጥ ወድቃለች ለምሳሌ እዚህ ጋር ይኸውላችሁ ይታያችኋል ይሄ ፒክቸር ከስሩ ጽሑፍ አለ አነብላችኋለሁ በአንገታቸው ላይ የኤልጂቢቲኪ እንትን አድርገዋል አይታችሁት ከሆነ የኤልጂቢቲኪውን ሎጎ አርማ አድርገዋል በአንገታቸው ላይ ኦኬ እሺ ሶሪ አረ ተመለስ ምን አይነት ኢንፊኒክስ የሚባል ስልክ እንዳገዙ ተመልሷል እሺ ሰው በአንገታቸው ላይ ይቅርታ ምርቱን እያጣጣልኩ አይደለም በአንገታቸው ላይ የኤልጂቢቲኪ የግብረ ሰዶማውያንን እንትን አድርገዋል ስካርፍ አድርገዋል ይሄ ቸርች ውስጥ ነው ተመልከቱ ይሄው ቸርች ውስጥ ነው አንደኛው ሰው እንግዲህ ሌሎቹ ላይ እጁን ጭኖባቸዋል ምናምን ሶ ምን ይላል ከስር ሉትራንስ ዌልካም 7 ጌይ ፓስተርስ ያው ኒውዮርክ ታይምስ ላይ ተዘግቧል ይሄ ዜና 7 ጌይ ፓስተሮችን በሉትራን ቸርቾች ውስጥ ሲቀበሏቸው አቀባበል ሲያደርጉላቸው የሚለው ያው እዚህ ጋር የምትመለከቷቸው በአጠቃላይ ጌይ ፓስተሮች ናቸው በሉትራን ቸርች ውስጥ በቸርች ውስጥ እንግዲህ እግዚአብሔር ይጸየፈዋል ብለን የምናምነውን ግብረ ሰዶም መጽሐፍ ቅዱሱን ይዘው እነዚህ ጌይ ፓስተሮች ቸርች ውስጥ እንደ ወንጌልን እንሰብካለን ፕሪች እናደርጋለን ጎስፔልን ፕሪች እናደርጋለን የሚሉት በጣም የሚገርማችሁ ነገር ግብረ ሰዶም የሆነው ነው ጌይ ፓስተሮች ናቸው ቸርች ውስጥ ነው ያሉት እና አቀባበል እየተደረገላቸው ነው ይኸው እዚህ ጋር ደግሞ ጌይ ኤንድ ትራንስጀንደር ሉትራን ፓስተርስ ይላል ትራንስጀንደር የሆኑ የሉትራን ፓስተሮች እና ጌይ ፓስተሮች ይሄንን ኒውዮርክ ታይምስ የዘገበው ነው ገብታችሁ ዌብሳይቱን ሁላችሁ መመልከት ትችላላችሁ እና በቸርች ውስጥ እንዲህ አይነት ልምምዶች ይደረጋሉ እንዲህ አይነት ልምምዶች የሚደረጉት የኔ ተወዳጆች በዚህ የመጽሐፍ ቅዱስ ስውት የሆነ ትምህርት መነሻነት ነው ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ ቅርንጫፍ ከሆኑ በኋላ መልካም ፍሬ የማያፈሩ ከሆነ ይወገዳሉ አጭርና ግልጽ ኦኬ ሶ ወንድማችን ካስዬ መጽሐፍ ቅዱስን ትገልጥና አብረን እናነባለን እሺ አብረን እናነባለን ቀደም ያነሳሁት ይሄንን ነው ፕሮቴስታንቶችን ለማብሸቅ ለማበሳጨት ምናምን አይደለም ኦርቶዶክስ የሆኑ ሰዎች ግብረ ሰዶማዊ የሉም ያሉ ቤተክርስቲያናቸው ግን ታስተምራለች ይሄንን በፍጹም አታስተምርም በፍጹም አንድ ትምህርት ቤት ውስጥ አንድ ተማሪ ባጥር ዘሎ ሊወጣ ይችላል ባጥር ዘሎ የወጣው ግን ትምህርት ቤቱ ባጥር ዘሎ መውጣትን አስተምሮት ነው ወይ አይደለም እና ጌይ ፓስተሮች አሁንም በሉተራን ቸርች ውስጥ ያሉት አሁንም ወንጌል ይዘው የሚሰብኩት ቸርቿ በዚህ ትምህርት ስውት ሆና ስለወደቀች ነው በየትኛው ትምህርት ዋን ሴቭድ ኦልዌይስ ሴቭድ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስላመነች ኦኬ ሰው መጽሐፍ ቅዱስን እንገልጥና ኮሬክሽኖችን እንወስዳለን ማለት ነው ወንድማችን ካስዬ መጽሐፍ ቅዱስን ግለጥ እና ቁጥር 2ም ታነብልናለ ቅድም የተሳሳትከው ሐሳብ አለ ምንድነው ሰዎች በክርስቶስ አምነው ቅርንጫፍ ሆነው መልካም ፍሬ ባያፈሩ አይወገዱም ብለህ ነበረ ክርስቶስ ደግሞ ምን ብሎ እንደተናገረ ደግሞ እንመልከት ቁጥር 2 ላይ ማይክን ክፈተው እና አንብበለን ቶሎ በል ካስዬ ማይክን ክፈተው ይኸውልህ አንተ በጣም ረጅም ስላወራ ልክ ነው ማለት አይደለም በጣም ረጅም ስላወራ
እንደገና አሁንም ይሄን ደግሜ አወራለሁ ማለት ነው። ለምን ቁጥር 2 እናንብባለን። ለምን እኔ አሁን የምትላቸውን አሁንም ሶሪ ፈለገ አሁን አንተ የምትላቸውን ሰዎች እኔ አላውቃቸውም። አሁን የምትላቸውን ቤተክርስቲያን አታውቃቸውም። እሺ አታውቃቸውም። እኔ አላውቅ ከኔ ጋር ግንኙነት የላቸውም። እኔ ማቀው የእግዚአብሔርን ቃል ነው። ካሲ ፕሊስ አዳምጠኝ። የፕሮቴስታንት እምነት እያልክ እኮ ነው። የፕሮቴስታንት እምነት ስላልክ እኮ ነው እንዴ አንተ ብቻ ለምን ታወራለህ? ስማኝ፣ እኔ ረጅም ሰዓት ታግሼ እኮ ሰማሁ። በጣም ነው ታግሼ ሰማሁ። ስለዚህ ፕሮቴስታንት ስላልክ ነው፣ ሉትራን ቸርች ስላልክ ነው። አዳምጠኝ። መካነ ኢየሱስ ፕሮቴስታንት ነች አይደለችም? ናት። ሀገር ውስጥ ያለችው መካነ ኢየሱስ ግን ይሄን አታረግም። እኔ ያለሁባት አሁን እኔ ሀገር ላይ ያለችው መካነ ኢየሱስ ይሄን አታረግም። እኔ ያደግኩት የኢትዮጵያ መካነ ኢየሱስ ቤተክርስቲያን ውስጥ ነው። ኢትዮጵያ ውስጥ ያለችው መካነ ኢየሱስ ይሄን ታረጋለች አላልኩም። መካነ ኢየሱስ ግን ፕሮቴስታንት ነች ወይንስ አይደለችም? ናት። በቃ ቴንኪው። ስለዚህ ኢትዮጵያ ውስጥ ያለችው አሜሪካ ያለችው ማለት አትችልም። ምክንያቱም ፈርስት የመጀመሪያዋ ቸርች ሉተራን ቸርች ስለሆነች የመጀመሪያው ፕሮቴስታንት በቃ። ስለዚህ አሁን እዛ ሰጣ ገባ ውስጥ አትግባ። ቁጥር 2 ግለጥና በበልኝ አንድ ጊዜ ወደ መጽሐፍ ቅዱስ እንግባ። አታካራት አይን ኮሬክት አድርጌ ነው እኔ ላነብል የምፈልገው። ስለዚህ አሁን አንተ ፐርፐዝሊ ባንድ ጥቅስ አንተ ትልቅ ኦርጋናይዜሽን፣ ትልቅ ተቋም፣ ትልቅ ቤተ እምነትን እንደዚህ ማለት አትችልም። አንተም ጋር ስላለ ማለት ነው። አንተ ጋርም ስላለ ማለት ነው። እንዳንተ አልጮችም ወንድም። እኔ ሜንሽን ያደረኩት በአሜሪካ ያለችው ሉተራን ቸርች፣ በአሜሪካ ያለችው ሉተራን ቸርች እያልኩኝ ሆን ብላ ወቀ ማይክል ተፈተ አይ ኢትዮጵያ ውስጥ ያለችው መካነ ኢየሱስ አትበለኝ ወዳጅ። ኢትዮጵያ ውስጥ ያለችው የፕሮቴስታንት እምነት ተከታዮች እንደዚህ ያደርጋሉ ስላልከኝ ነው። መጀመሪያ እንደዚህ አይነት አመለካከት ስላንጸባረክ ነው ይሄን ላርም የፈለኩት። ጥቅሱን አነብልሃለሁ። ፍሬም ያፈራውን በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። ኢየሱስ ስም እሺ አንብብልኝ። ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። አዎ በጣም ጥሩ። እሺ ስለዚህ አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ወንድማችን ይሰማኛል። ኦኬ የዘገየ ነው እየጮክ ያለው ማለት ነው። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ስላልተሰማኝ መልስልኝ ከእንደገና። ወይኔ ጉዴ ወንድማችን ከሲ መመለስ የማትችል ከሆነ ሌሎች ፕሮቴስታንቶች ፕሊስ እድል ልስጥ እባክህ። አንድ ሰው በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናል ወይስ አይሆንም? ይሰማል መልሶ ብቻ ነገር ይሆናል። ልክ ነህ። ይሆናል። በክርስቶስ በማመን ቅርንጫፍ ይሆናል። በክርስቶስ ኢየሱስ አምኖ አንድ ሰው ቅርንጫፍ ይሆናል። ሰው ቅርንጫፍ ሆኖ መልካም ፍሬ ማያፈራ ከሆነ ይወገዳል ወይስ አይወገድም? እንትን ረበሽ ኔትወርክ እኮ ነው። ኦኬ ኔትወርካችሁን አስተካክላችሁ ነው ከእንደገና። እሺ አንዳንድ ቁጥር ጻፉልኝ። ኔትወርካችሁን አስተካክላችሁ ነው። እኔ ልቤ እንዴ ወረደ እኮ የኔ ልብ እንዴ፣ እውነቴን ነው የምላችሁ፣ ልቤ ወረደ ወደታች። እሺ ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ። እንደውም እንዳጽፉልኝ እኔ ከዚህ በላይ ራሱን ያቅተኛል። እውነቴን ነው የምላችሁ። እንዴ እኔ ገና አላገባው አልወለድኩ። እግዚአብሔር ያሳያችሁ ስንት ነገር ይጠብቀኛል። እኔ ገና ሳላገባ ሳልወልድ እንደዚህ ገና ጋውኑ ጨጓራ፣ ደም ማነስ፣ ደም ግፊት ምናምን ደራርባችሁ ልታስይዙኝ ነው እናንተ ቆርጣችሁ የተነሳችሁት። እሺ ጋይስ እንትን በሉ እነ ሰብለ ኔትወርካችሁን አስተካክሉና አንድ ቁጥር ጻፉልኝ። ይበራል በክንፉ መልጃውን ፈጣን ነው
የአምላክ ስም አለበት። እሺ የሮሰን